ማን እንደሆንኩ ታውቂያለሽ? ምን አገባኝ? ማነህ? ምንድነው? አስደፈርከኝ እኮ በእግዚአብሔር ምንም አይገርም እንዳይፈጠር በእግዚአብሔር ምን እንደሆነች ማንደላቃት ምንም ይታወቅ ማለት የሆነ ከጀርባ ማለት የሆነ ስልጣንም እንዳላት ነገር ነው የምታወቀው። ገባህ? ምክንያቱም በዚህ መንገድ እንደዚህ አይነት ፈተና ህይወት ውስጥ መጥቶ ያውቅ ብሬ ገባታል። አሁን ስላንተ እንኳን ማን እንደሆንክ ምን እንደሆንክ እንኳን ሳታውቅ እንዴት እንደምታወራ ያ ምክንያቱም በስርዓት ካለ ወደ እኔ አሁን ብሬ አሁን ለምሳሌ ሌላ ነገር ውስጥ እንዳትከተል ወደ ህግ ነው ይዘናል። ወደ ህግ ፍላጎትሽ ምንድነው? ለምንድን ነው ከሰው ውስጥ መውጣት አልችልም። ማልወጣበት ኬስ ስላልሽ እኮ ምን እንደሆነ ፍላጎት በህዝቡ ፊት ነው እንድትናገር ለምትፈልገው ገባህ አይደል? ግን እሷ ምን እንደፈለገች ነው ያለቀው። በግልም ለማናገር ሞክሬያለሁ ከሆነ እኮ እስከፈለግሽው ደረጃ ነው እንጂ እንሄዳለን። ገባሽ? ይገባኛል። ችግር የለውም። ከይዞ ሌላ ታሪክ ይገባል አልኩኝ እኮ ነው። ምክንያቱም እሱ መስማት ያልፈለገበት ምክንያት ለምን እንደሚፈራም አላውቅም። ለምን ሊያዋራኝ አልፈልግሽም ብሎ ነገረሽ? አልፈልግሽም። ለምንድን ነው ማሰብ? ሌላ ነገር አለ። አንተ አይገባህም እንዴ? ለምንድን ነው የማይገባኝ? ሁሉንም ነገር እኮ ስለማውቅ እኮ ነው። አታውቅም። በእኔና በሱ የነበረ ነገር በምን ታውቃለህ? ምንድን ነው እናንቺ ምን ታውቃለህ? ኧረ እንዴት እናንቺ ከምንም እኮ በእና 40 ነው የሚገርፋት። ኖ እንደዛ አይነት ነገር ውስጥ መግባት የለብንም። ማን ነው? ምን አይነት ስልጣን ስላለ ነው? እኔ ማን እንደሆነ ከጀርባው ማን እንዳለ አላውቅም እኮ። አንቺ ስርዓትሽን ያዢ። ስርዓት ይሄ አንቺ ንፍጣም እኮ ስርዓትሽን ያዢ። በቃ ከዚህ በኋላ እንደዚህ ነገር እንዳታወሪ። እንዴት ነው የምትሆነው?